ሰላም ጤና ይስጥልን ውድ በአገር ውስጥና በውጭ የምትገኙ ቤተሰቦቻችን ከገበታ ሚዲያ የዕለቱን አበይት ዜናዎችንና ትኩስ መረጃዎችን ይዘንላችሁ ቀርበናል። አብራችሁን ቆዩ። በቅድሚያም ዋና ዋናዎቹን በሽረሪና በደረሰ የድሮን ጥቃት 30 ሰዎች መገደላቸው ተረጋገጠ። በሽረሪና አካባቢ በተፈጸመው ጥቃት ከ30 በላይ ሰዎች ተገድለው በከተማ መድኃኔዓለም ቤተክርስቲያን መቀበራቸውን የአይን ምስክሮች እማኝ አድርገው ቅድሚያ ለሰብአዊ መብቶች ኢትዮጵያ ገልጿል። እንነግራችኋለን። በሌላ በኩል የኢትዮጵያ ጦር ተጠበቀ ቀጠና ነቅሎ ወጣ። በአንጻሩ የፋኖ ኃይሎችና ከአማራ ክልል ውጭ ወዳለ ከተማ በማለዳው ሰብረው ገብተዋል። ከመንግስት ኃይሎች ጋርም የከተማ ውስጥ ውጊያ አድርገዋል። የህወሓት አዲስ መጠነ ሰፊ ጥቃት ሲጠበቅ ካልተጠበቀ አቅጣጫ የፋኖ ታጣቂዎች ሰብረው መግባታቸው በቀጠናው አዲስ ትኩሳት ሆኗል። በጥንቅራችን ተካቷል። ወዲህ ደግሞ መንግስት ተመካካሪዎችን በገንዘብ እየደለለ መሆኑ ተሰምቷል። ብልጽግና ፓርቲ አዲስ አበባ የኦሮሚያ ክልል መቀመጫ መሆን የለባትም ያሉ የሀገራዊ ምክክር ተሳታፊዎችን በገንዘብ እየደለለ ነው ሲሉ ተመካካሪዎች ለገበታ ሚዲያ ተናግረዋል። አነጋጋሪውንም ዜና እናስደምጣችኋለን። ቻናሉን ሰብስክራይብ፣ ቪዲዮን ላይክ በማድረግ እስከ ፍጻሜ አብራችሁ እንድትቆዩን በአክብሮት እንጠይቃለን። ወደ ቀዳሚ ጉዳያችን እንሻገራለን። በሽረሪና በደረሰ የድሮን ጥቃት 30 ሰዎች መገደላቸው ተረጋገጠ። በሽረሪና አካባቢ በተፈጸመው ጥቃት ከ30 በላይ ሰዎች ተገድለው በከተማዋ መድኃኔዓለም ቤተክርስቲያን መቀበራቸውን የአይን ምስክሮች እማኝ አድርገው ቅድሚያ ለሰብአዊ መብቶች ኢትዮጵያ ገልጿል። ተቋሙ በወጣው አዲስ የምርመራ ሪፖርት በፌዴራል መንግስትና በትግራይ ኃይሎች መካከል የሚታየው ወታደራዊና ፖለቲካዊ ውጥረት በአደገኛ ሁኔታ እየተባባሰ ይገኛል ብሏል። ተቋሙ ከሐምሌ እስከ ነሐሴ 2026 እንደ አውሮፓውያን አቆጣጠር ባካሄደው ክትትል መሰረት በክልሉ እየተካሄደ ያለው የግዳጅ ወታደራዊ ምልመላ፣ የወታደራዊ ኃይል ማሰባሰብና በነሐሴ 1 ቀን 2026 በሽረሪና አካባቢ የተከሰተው የጦርነት ግጭት ሁኔታውን ወደ ሰፊ ጦርነት ሊያሸጋግረው የሚችል አደገኛ አመላካች ነው ብለዋል። ከዚሁ ጎን ለጎን የህወሓት ድርጅት በ2020 እንደ አውሮፓውያን አቆጣጠር ተመርጦ የነበረው ነገር ግን በፕሪቶሪያ ስምምነት ፈርሶ የነበረውን ምክር ቤት እንደገና ማቋቋሙና የክልሉን አስፈጻሚ አካል ማዋቀሩ ከፌዴራል መንግስት ጋር ያለውን ግንኙነት ያወሳሰበው ሲሆን በሁለቱም ወገኖች ስር ባሉ መገናኛ ብዙሃን የሚሰራጩት የግጭት ትርክቶችና ጠባጫሪ ንግግሮች ከ2020 የትግራይ ጦርነት ዋዜማ ጋር የሚመሳሰል አዝማሚያ እያሳዩ መሆኑ ተጠቁሟል። በሪፖርቱ መሰረት ወደ ትግራይ የሚገባው አስፈላጊ ቁሳቁሶች ላይ የተጣለው ገደብ የሰብአዊ ሁኔታውን እያባባሰው ሲሆን በክልሉ የወጣውን የህዝብ ህልውናና ደህንነትን መጠበቅ አዋጅ ቁጥር 366/2006 ተከትሎም የብዙዎች ነጻነትን እንደገፈፈ አመላክቷል። በዚህም በመቀለ ከተማ የግዳጅ ወታደራዊ ምልመላን በመቃወማቸው ከ10 በላይ እናቶች መታሰራቸው ልዩ ሕክምና ባለሙያው ዶክተር አማሃጎስ፣ ጋዜጠኛ ተአም አለሙ፣ የማህበራዊ ሚዲያ ተንታኝ ማዕረግ አማረ እንዲሁም የትግራይ ነጻነት ፓርቲ አባላትና አመራሮች በቁጥጥር ስር መዋላቸውን ይፋ አድርጓል። በሌላ በኩል በአዲስ አበባም የቀድሞ የሰላም ሚኒስቴር ዴኤታ ታዬ ደንዳ፣ ጠበቃ አበራ ንጉሴ፣ የኢሃፓ የህዝብ ግንኙነት ኃላፊ ይስሐቅ ወልዳይና የፓርቲው አባል አበባ አካሉ በፌዴራል ፖሊስ ተይዘው በሜክሲኮ የእስር ማዕከል መታሰራቸውን ገልጿል። ቅድሚያ ለሰብአዊ መብቶች ሁኔታው ከቁጥጥር ውጭ ሳይወጣ ምክረ ሀሳብ ያላቸውን ነጥቦች በዝርዝር አስቀምጧል። የትግራይ ባለስልጣናትና የፌዴራል መንግስት በሰላማዊ መንገድ አስተያየታቸውን በመግለጻቸው ብቻ ያሰራቸውን ጋዜጠኞች፣ ምሁራንና ዜጎች በአስቸኳይ እንዲፈቱ፣ የታሰሩ ሰዎች በ48 ሰዓታት ውስጥ በፍርድ ቤት እንዲቀርቡና የፍትሐዊ ሂደት መብታቸው እንዲረጋገጥ ሁለቱም ወገኖች ከጦርነት ቅስቀሳ ተቆጥበው ችግሮቻቸውን በሰላማዊ ውይይት እንዲፈቱ ጠይቋል። የአፍሪካ ህብረት፣ የአውሮፓ ህብረት፣ አሜሪካና ሌሎችም አካላት የዲፕሎማሲ ጥረታቸውን በማጠናከር አገሪቱ ወደ አዲስ የታጠቀ ግጭት እንዳትመለስ የቅድመ ግጭት መከላከል ስራ እንዲሰሩ ጥሪውን አቅርበዋል። በሌላ በኩል የፋኖ ታጣቂዎች ዛሬ ማለዳ ከክልሉ ውጪ ወዳለ ከተማ ሰብረው ገቡ። ከመንግስት ኃይሎች ጋርም የከተማ ላይ ውጊያ አድርገዋል። የፋኖ ታጣቂዎች በቤንሻንጉል ጉሙዝ ክልል በመተከል ዞን መቀመጫ በሆነችው ግልገል በለስ ከተማ ሰብረው በመግባት ጥቃት ፈጽመዋል ነው የተባለው። ጥቃቱን የፈጸሙት ከጉሙዝ ታጣቂዎች ጋር በመቀናጀት ነው። ሁለቱ አማጺ ቡድኖች ወደ ከተማው ዘልቀው በመግባት ጥቃቱን በቅንጅት የፈጸሙት ማለዳ 12 ሰዓት ጀምሮ ነው። ይህንን ተከትሎም ሰዓታትን እየፈጀው ውጊያ ከመንግስት ኃይሎች ጋር አድርገዋል። በከተማ በተደረገው ውጊያ ሰላማዊ ሰዎች መገደላቸው የተነገረ ሲሆን የሟቾች ቁጥር በትንሹ 10 እንደሚደርስ የጀርመን ድምጽ ዘግቧል። በከተማ ውጊያ አካል ጉዳት የደረሰባቸው ሰላማዊ ሰዎች መኖራቸውም ተዘግቧል። በመተከል ከተማ በተደረገው በዚህ ውጊያ በታጣቂዎችና በመንግስት ኃይሎች በኩል ጉዳት እንደደረሰን የተነገረው ታጣቂዎቹ ከድንገተኛው ጥቃት በኋላ ከተማዋን ወዲያውኑ ረፋድ ላይ ጥለው መውጣታቸውን ተከትሎም ውጊያው
ረፋድ ላይ ጋብ ብሏል። ምንም እንኳን ውጊያው የቆመ ቢሆንም በአካባቢው ከፍተኛ ውጥረት መፍጠሩን መረጃዎች አመላክተዋል። በዞኑ መቀመጫ ግልገል በለስ ከተማ የተደረገው ይህ ውጊያ በአካባቢው ከተፈጠረው ውጥረት በተጨማሪ በነዋሪዎች ዘንድ ድንጋጤና መረበሽን ፈጥሯል። የከተማ ውጊያ መደረጉን የመተከል ዞን አስተዳደር በወጣው መግለጫ አረጋግጧል። ዞኑ በመግለጫው በግልገል በለስ ከተማ ዛሬ ከንጋቱ 12 ሰዓት አካባቢ ራሳቸውን የጉምዝ ኃይል ብለው የሚጠሩ ታጣቂዎችና ጽንፈኛ የፋኖ ታጣቂዎች ወደ ከተማ በመግባት ጉዳት ለማድረስ ሙከራ አድርገዋል ብለዋል። በከተማዋ በተካሄደው ውጊያ በታጣቂዎች ላይ በተወሰደ የተቀናጀ ከባድ እርምጃ ሙትና ቁስለኛ ሆኖ ተመልሷል ሲልም ገልጿል። ታጣቂዎች ወደ ግልገል በለስ ከተማ ውስጥ ለመግባትና በንጹሃን ዜጎች ላይ ጉዳት ለማድረስ ያደረጉት ሙከራ በማምከን መላው የጸጥታ ኃይል ባደረገ የተቀናጀ ጥቃት ከባድ ኪሳራ ደርሶባቸው እንዲመለሱ ተደርጓልም ነው ያለው። የኢትዮጵያ ጦር ካልተጠበቀ ቀጠና ነቅሎ ወጣም። በቀጣይ መረጃችን የኢትዮጵያ ጦር ካልተጠበቀ ቀጠና ነቅሎ ወጣ። የጦሩ ነቅሎ መውጣት አዲስ ቀጠና ያሰላለፍንና ትኩሳትን እንደሚፈጥር እየተጠበቀ ነው። የኢትዮጵያ ሀገር መከላከያ ሰራዊት በሶማሊያ አባይ ክልል የምትገኘውን ስትራቴጂካዊ የቡርሃካባ ወታደራዊ የጦር ሰፈር ለሶማሌ ጸጥታ ኃይሎች በማስረከብ መውጣቱን ሶማሌላንድ ዘግቧል። የእርምጃ የሀገሪቱን ደህንነት የማስጠበቅ ኃላፊነት ደረጃ በደረጃ ወደ ሶማሌ ኃይሎች ለማሸጋገር የሚደረገው እንቅስቃሴ አካል ነው ቢባልም የግብጽ ተጽዕኖ ግን ከፍ ያለ ሳይሆን እንዳልቀረ ምንጮች ይገልጻሉ። በሶማሊያ የአፍሪካ ህብረት የድጋፍና የማበረታታት ተልዕኮ አውሶም እንዳስታወቀው የጦር ሰፈሩ ርክክብ የተባበሩት መንግስታት ድርጅት በሶማሊያ የድጋፍ ቢሮ ባደረገው ድጋፍ አማካኝነት ነሐሴ 2 በይፋ ተጠናቋል ይላልም። እንደ አውሮፓውያን አቆጣጠር በ2024 ጀምሮ በኢትዮጵያ መከላከያ ሰራዊት ቁጥጥር ስር የቆየውን ይህንን ወታደራዊ ጦር ሰፈር የሶማሌ ብሔራዊ ሰራዊት 60ኛ ክፍለ ጦር ተረክቧል። የኢትዮጵያ ጦር ለሶማሊያ ኃይሎች አካባቢውን ያስረከበው የሀገሪቱን ደህንነት የማስጠበቅን ኃላፊነት ደረጃ በደረጃ ወደ ሶማሌ ኃይሎች ለማሸጋገር ነው የሚባል ቢሆንም አሁንም ግን ከተማዋ በአልሸባብ ታጣቂ ኃይሎች ተከባ እንደምትገኝ ነው ከሶማሊያ የሚወጡ መረጃዎች የሚያመላክቱት። ይህም ሌላ ጥያቄን አጭሯል። ከቅርብ ጊዜ ወዲህ የግብጽ ተጽዕኖ በሶማሊያ ላይ እየሰፋና እየተበራከተ መምጣቱን ተከትሎ ከዚህ በተጨማሪም ሶማሊያና ግብጽ ያላቸውን ግንኙነት እያጠናከሩ በመሆኑ ጉዳዩ ከዛ ጋር የተያዘ ሊሆን እንደሚችል አስተያየት ሰጪዎች በስፋት እየገለጹ ይገኛሉ። በቀጣይ መረጃችን መንግስት ተመካካሪዎችን በገንዘብ እየደለለ መሆኑ ተሰማ። ብልጽግና ፓርቲ አዲስ አበባ የኦሮሚያ ክልል መቀመጫ መሆን የለባትም ያሉት ተሳታፊዎችን በገንዘብ እየደለለ ነው ሲሉ ተመካካሪዎች ለቦርከና ተናግረዋል። ፓርቲው ከተማ ወደ ኦሮሚያ ባትጠቃለልም የኦሮሚያ መቀመጫ መሆን እንዳለባት አቅጣጫ መቀመጡን የተነገረው፣ ነገር ግን ከተማ የኦሮሚያ ዋና መቀመጫ መሆን የለባትም የሚል አጨቃጫቂ ሀሳቦች መንጸባረቃቸውን ምንጮች እየተናገሩ ይገኛሉ። ብልጽግና የተጠቀመውን አቅጣጫ እንቀበል ያሉ አባላቱን እያስጠነቀቀ ነው የተባለው። አፈንጋጭ የፓርቲው አባላት ከስራ ሊሰናበቱና ከአባልነት ሊባረሩ እንደሚችሉ ማስጠንቀቂያ ተሰጥቷቸዋል ነው የተባለው። አዲስ አበባ የፌዴራል ከተማ ትሆን በሚለው ምክረ ሀሳብ ዙሪያ ስምምነት ላይ ቢደረስም ከተማዋ በተጨማሪነት የኦሮሚያ ክልል ዋና ከተማና መቀመጫ ትሆን በሚል የተነሳው ምክረ ሀሳብ ግን በስብሰባ አዳራሽ ውስጥና ከአዳራሽ ውጭ ውጥረት እንዲሰፍን ማድረጉ ተመካካሪዎች ተናግረዋል። ይህ ምክረ ሀሳብ አዲስ አበባን በተዘዋዋሪ የኦሮሚያ ክልል ይዞታ የሚያደርግ ነው የሚል ሀሳብ የሚያነሱ ተመካካሪዎች ምክረ ሀሳቡ ለድርድር የሚያቀርቡት መሆናቸውን ከሚገልጡ ተመካካሪዎች ጋር እሰጥ አገባ ውስጥ ገብተዋል ነው የተባለው። ከዚሁ ጋር በተያያዘ ሀገራዊ ምክክር ኮሚሽን አንድም አጀንዳ ላይ ውሳኔ ያልተሰጠም ሲል የሚነሱ አስተያየቶችን አስተባብሏል። የምክክሩ ተሳታፊዎች ጉባኤው ላይ የተገኙት ከአካባቢያቸው ይዘው የመጡትን ጥያቄ መልሰው ለመሄድ እንዳልሆነ የገለጹት ዋና ኮሚሽነሩ ኢትዮጵያን ማዕከል እንዲያደርጉ ጠይቀዋል። ኮሚሽኑ በምክክር ሂደቱ ላይ የሚታዩ ስሜቶች እንዲረጋጉ ከፖለቲካ ፓርቲዎችና ከ5 ተቋማት መሪዎች ጋር ንግግር ማድረጉን አስታውቋል። ዋና ኮሚሽነር ፕሮፌሰር መስፍን አርአያ ይህንን ያሉት አንድ ወር ሊደፍን የቀናት ዕድሜ የቀረው ሀገራዊ ምክክር ጉባኤ ያለበትን ደረጃ በተመለከተ በሰጡት ጋዜጣዊ መግለጫ ነው። በኮሚሽኑ የተመረጡት አጀንዳዎች ላይ እየመከሩ ይገኛሉ። 500 አባላት ያሏቸው ቡድኖች ወደ ተለያዩ አነስተኛ ቡድኖች በመከፋፈል የተሰጣቸው አጀንዳ ላይ ሲመክሩ ቆይቷል። በተለያዩ ደረጃዎች ሲነሱ የነበሩ
የነበረው ሀሳቦች 250 አባላት በሚይዙ ስልታዊ ቡድኖች ምክክር ከተደረገባቸው በኋላ ተመልሰው ወደ ዋናው ባለ 500 አባላት ቡድን እየቀረቡ መሆኑን ፕሮፌሰር መስፍን በወጡት መግለጫ ተናግረዋል። 3 አጀንዳ የያዙ ቡድኖችን ሰኞ ምክር ሀሳባቸውን ይዘው ወደ ዋናው ቡድን መመለስ መቻላቸውን አንስተዋል። የሚቀሩ 3ቱ ወይም 4ቱ ደግሞ ጠዋት 500 ላይ ይጀምራሉ ብለዋል። ውድ ተመልካቾቻችን ለዛሬ ያዘጋጀንላችሁ አበይት ዜናዎች እነዚህ ነበሩ። ገበታ ሚዲያን ሰብስክራይብ በማድረግ ቤተሰብ ይሁኑ እያልን ተሰናበትን። ጤና ይስጥልን።